ያው ይቺ ልጅ ግን በኋላ ሌላ ወንድ ጠብሷ ታይና ጸጉርን እንደዚህ ስትነጭ እንዳላይክ። ማን ዳጣ ከሌላ ወንድ ጋር መቼም አታደርጉ። ከልጅነቷ ጠይቂያት ነበር። እውነት? እና ምን አለች? ዳጤት እንደተወለደች ለምንድን ነው የማትነግሪኝ? ለናታን የት እንደተወለደችው ነው የነገረችው። ወለደችው አዲስ አበባ። የት? አይ አታውቀውም። አባቷም ሲሳይ አይደለም አይደል? እንዴ ለሙሉ ቀን የለም። እኔም አንድ ቀን ጎሎብኝ ያውቃል። የምን የቀን ጎዶሎ? እኔም አላውቀውም። የቀን ጎዶሎ አጋጥሞ ያውቃል እንዴ? ታዲያ ምንድን ነው ንገረኝ። መቼም ከኔ ልትደብቀኝ አይደለም። አበጌል እንግዲህ አሁንም ስለ ዳጣ ነገር አልተወችም። ዛሬም ሁሉም በተሰበሰቡበት አባዬ ሆይ የኔና የዳጣ መመሳሰል ምንድን ነው ሚስጥሩ? ንገረን። ሰዎች ባዩን ቁጥር አንቺና ዳጣ ትመሳሰላላችሁ እያሉኝ ነው በማለትም ለአባታ ጠየቀችው። አቶ ደረጀም ትልቅ አጣብቂኝ ውስጥ ገብተዋል። እንዲሁም ሰላም የዳጣን ማንነት ለማወቅ በጣም ጓጉታለች። ለናታንም ለዳጣ ጠይቅልኝ፣ ዳጣ የት እንደተወለደች፣ አባቷ ማን እንደሆነ፣ አባት እናቷስ የት እንደሆኑ እንድትነግርህ ጠይቅልኝ ብላ ሁሌም ትጨቀጭቀው ነበረ። አቶ ደረጀም ለወይዘሮ ማርታ ታማኝነት ማለት ምን ማለት ነው ላንቺ ብሎም ጥያቄ ያቀርበላት። እንዲሁም እኔም የቀን ጎዶሎ ገጥሞኛል በማለትም እንግዲህ ሚስጥሩ ሊነግራት ይሆን? ወይዘሮ ማርታስ ይህ ነገር ዳጣ የደረጀ ልጅ መሆኗን ስታውቅ ምን ይሰማት ይሆን? እንደው መቼ ይሆን ሰላምና ዳጣስ እናትና ልጅ መሆናቸውን የሚታወቀው? ሰላምም የ19 ዓመት ጭንቀቷ፣ የ19 ዓመት ሀሳቧ፣ የ19 ዓመት ፍላጎቷ፣ የ19 ዓመት በጉጉት የምትጠብቃት ልጇን ዳጣ መሆኗን ስታውቅ ምን ይሰማት ይሆን? ዳጣስ እናቷ ሰላም መሆኗን፣ እናቷ የቤት ሰራተኛ መሆኗን ስታውቅ ምን አይነት ስሜት ይኖራት ይሆን በአባቷ ላይ? በጣም አጓጊ ነው። አቶ ደረጀስ ይሄ ነገር እውነት ለወይዘሮ ማርታ ይነግራት ይሆን ወይስ አለባብሶ በሌላ ያስኬደው ይሆን? ነገሩ ምን ይፈጠር ይሆን? በጣም ግራ ይገባል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እንግዲህ ዛሬም በአዲስ ቪዲዮ ብቅ ብለናል። ዳጣ ክፍል 34ን ይዤላችሁ ቀርብ ያለው እንግዲህ በባለፈው ክፍል እንደምታዩት ዳጣ ለናታን የት እንደተወለደች ጫፍ ነግራው ነበረ። ነገር ግን በጣም በመፍራት አባቷ ማን እንደሆነ ወደ አቶ ደረጀ ቤት ለምን እንደመጣች እና ምናምን የሚሉት ነገሮች በሌላ ቀን እንድትነግረውና ነገር ግን የተወለደችው አዲስ አበባ እንደሆነ እናቷን እንደማታውቃት ይህንን ብቻ ለናታን ነግራው ነበረ። ናታንም እንግዲህ ለሰላም ብቻ ነው የምናገረው ከዚህ ውጪ ለማንም አልናገርም በማለትም ቃል ገብቶላት ነበረ። አቶ ደረጀም ትልቅ አጣብቂኝ ውስጥ ገብቷል። ለወይዘሮ ማርታስ ምን ይነግራት ይሆን? ምን ብሎስ ያስረዳታል? እንዲሁም ለሰላም እቺ ልጅሽ ናት ብሎ እንዴትስ ያስተዋውቃቸዋል የሚለው በጣም ግራ ተጋብቷል። በጣም ጭንቅ ውስጥ ገብቷል እሱም። ምክንያቱም ነገሩ በጣም ውስብስብ ሆኖበታል። እንግዲህ ዳጣም እቺ እናትሽ ናት፣ ሰላም እናትሽ ናት ብሎ ለማስረዳት ብሎ ለማስተዋወቅ ራሱ በጣም ከባድ ነው ለሱ። ስለዚህ ምን ማድረግ አለበት? ሰላምም የልጇን መናፈቅ የልጇን መጠበቅ ለ19 ዓመት ስትጓጓለት ስትጠብቃት ስታስባት በአይምሮዋ የማይወጣው የልጇን ነገር ዛሬም ተስፋ ሳትቆርጥ እየተጠባበቀች ትገኛለች። እንግዲህ ዛሬ ሁሉም ቤተሰብ በተሰበሰበበት አበጌል አባዬ እኔና ዳጣ ትመሳሰላላችሁ ይሉናል ሰዎች። የቱ ጋ ነው እኔና እሷ የምንመሳሰለው በማለትም ዛሬም ጥርጣሬዋን ለአባቷ ጠይቃለች። አበጌል የዳጣ ማንነት ለማወቅ ቀን ተሌሊት እየለፋች ነው።
በዚህም ጊዜ ወይዘሮ ማርታ ልጅ አበጌል ደግሞ የማይጠየቅ ጥያቄ ትጠይቂያለሽ በማለትም ነገሩን አለባብሳ እንድታልፍ አደረገቻት። አቶ ደረጀም ዝም ብሎ ማንም ሰው ሲጠይቅሽ እንደዛ መስሎሽ ነው የሰው ወሬ ሰምተሽ ነው በማለትም አለባበሰባት። በዚህም ጊዜ ዳጣና አቶ ደረጀ በጣም ጭንቅ ውስጥ ገቡ። ነገሩ ግራ ተጋቡ፣ ተወሳሰበባቸው። ምክንያቱም ይነቁ ይሆን ያውቁ ይሆን የሚለውንም በጣም ተደናገጡ። ነገር ግን አለባብሰውት ወደ ሌላ ጨዋታቸው ሄዱ። ሰላምም እንግዲህ በጣም ሁሌ ለናታንም እስቲ ዳጣን ጠይቅልኝ የት እንደተወለደች እያለችም ሁሌ የተጨቀጨቀውም ስለነበረ ዛሬ ቀጥ ብላ ወደ ክፍሉ ሄደች። ናታን ዳጣ እንዳታመልጥክ፣ ዳጣ አንተ ስትንከረፈፍ ሌላ ሰው ይጠብሳትና በኋላ ፀጉርህን ትነጫለህ በማለትም ስትጠይቀው እንዴ ዳጣ ለሌላ ሰው ሌላ ወንድ ልትጠብስ አታደርገውም በማለትም እሱ በሙሉ ልብነት ሲናገር አይ መስሎሃል ስትለው ለማንኛውም አንድ ሰርፕራይዝ ልንገርሽ በማለት ሲጠይቃት ምንድን ነው አለችው። በዚህ ጊዜ ዳጣ የት እንደተወለደች ነግራኛለች ሲላት በጣም በመደናገጥ የት በማለትም ተርበትብታ ጠየቀችው። በዚህ ጊዜ አንቺ ግን ለምንድን ነው እንደዚህ የሚሆኘው? ለምንድን ነው የእሷ ማንነት ማወቅ የፈለግሽው? በማለትም ናታን ሲጠይቃት አይ ዝም ብዬ ነው በማለትም አለባበሰችበት። በዚህ መሀል ናታን ሳይነግራት ውሃ በሩን ብርግድ አርጋ ስትገባባቸው ናታንም በቃ በኋላ ትነግረኛለህ በማለትም ናታንም እሺ በኋላ እነግርሻለሁ በማለት እሷን ትቶ እሱም ወደ ሳሎን ወደ ቤተሰቡ ተቀላቀለ። እዛ ጋ ቤተሰቦቹ አቶ ደረጀ፣ ወይዘሮ ማርታ እንዲሁም አበጌልና ዳጣ ቁጭ ብለው እየተጨዋወቱ ነበረ። በዚህም ጊዜ እንግዲህ ናታንም ወደ እነሱ ተቀላቀለ። ነገር ግን ሰላም እዛው ናታን ክፍል ቁጭ ብላ ነገሮችን ማሰልሰል ጀመረች። ዳጣ ግን ለምንድን ነው የተወለደችበት ቦታ ያልነገረችኝ? ምንድን ነው ይሆን ለናታን የነገረችው? እኔማ ከዚህ ክፍል ንቅንቅ ብዬ አልወጣም፣ እነግርሻለሁ ያለኝን ነገር ሳልጠይቅ ከዚህ ክፍል አልወጣም በማለትም እዛው ቁጭ ብላ ናታን መጠበቅ ጀመረች። እንዲሁም በወዳ ያረገዘችያትን ልጅ አንቺ እህትሽ አንድ ቀን ታገኛታለሽ፣ አንቺም አድገሽ አንድ ቀን ታላቅ እህትሽን ታገኛታለሽ፣ ታላቅ እህት አለችሽ። ነገር ግን ለ19 ዓመት እኔ አንድ ቀን ብቻ ነው ያየኋት፣ ከዛ በኋላ አላየኋትም። እሷን ካጣው በኋላ ተጎሳቅያለሁ፣ በጭንቀት በሀሳብ ሁሌም ራሴን ጥያለሁ። ምናልባት ንገሪያት ስታገኛት እናትሽ ለ19 ዓመት ስትፈልግሽ እንደነበረ፣ በአንቺ ምክንያት ህይወቷ ጎዶሎ እንደነበረ ብለሽ ንገሪያት። አንቺ ስታድግ ግን የሆነ ቀን እሷ ማግኘትሽ አይቀርም በማለትም ሆዷ ላለችዋ ልጅ እየደባበሰች ሆዷን ትነግራት ጀመረ። እንዲሁም አንቺ አባትሽን ማወቅ የለበትም ስለ አንቺ ማንነት፣ እኔና አንቺ ብቻ ነው የምንኖረው በማለትም እንዲሁም ይሄ ልጅ አንቺን ማርገዜ ከደረጀ መሆኑን ማርታ ብታቅ ምን ትለኝ ይሆን? ምን ታረገኝ ይሆን? ይሄማ እውነት መደበቅ አለበት፣ መቀበር አለበት። እውነት ነው፣ ግን አንድ ቀን መውጣቱ አይቀርም። ቢሆንም ደግሞ ስንት እውነቶች ተቀብረው ቁጭ ብለዋል። ልክ እንደዛ የኔም እውነት መቀበር አለበት፣ የኔም እውነት ተቀብሮ መቀመጥ አለበት በማለትም ወይዘሮ ማርታ በጣም ጥሩ ሰው ናት። ለትዳሯ ለልጆቿ በጣም አክባሪና ለኑሮዋ የምትተጋ ሴት ናት። እኔ በሷ ላይ ይሄ ማድረጌ ጥፋት ቢሆንም ምን ላድርግ በማለትም ውስጧ ማብሰልሰል ጀመረች። በዚህም መሀል እንግዲህ ወደ ቤተሰቡ ተነስታ ተቀላቀለች። እዛው ከነሱ እየተጨዋወተች እያለ አቶ ደረጀና ወይዘሮ ማርታ ወደ ውጭ ወጡ። በዚህም መሀል እንግዲህ አቶ ደረጀ ማርታ እስቲ እውነተኛ የሰው ማንነት ወይም ደግሞ ታማኝነት ማለት ምን ማለት ነው ላንቺ ብሎም ሲጠይቃት
ያው ታማኝነት ማለት አንድ ሰው በሁሉ ነገሩ የጠራና የማይዋሽ በቃሉ የሚገኝ ሁሉም ሰው የሚመሰክርለት ነው ታማኝ ነው ብሎ ማለት በማለትም በእርግጥ ከሰው ስህተት አይጠፋም የቀን ጎዶሎ ሊኖር ይችላል በማለትም ስትጠይቀው በዚህ ጊዜ እኔም የቀን ጎዶሎ አጋጥሞኛል በማለት አቶ ደረጀ ነገሩን ጀመረው። ወይዘሮ ማርታ በጣም ደነገጠች። እንዴ እኔም ማላቀው የምን ቀን ጎዶሎ ነው? እኔም ማላቀው ነገር አለ እንዴ? በይ ንገረኝ፣ አሁን ቀጥ ብለህ ንገረኝ በማለትም አፋጠጠችው። ሰላምም እንግዲህ ናታንን ጠርታ በይ ቅድም የጀመርክልኝን ጨርስልኝ በማለት ጠየቀችው። እሱም አዎ ዳጣ የተወለደችው አዲስ አበባ እንደሆነና እናቷን እንደማታውቃት ነገራት። በዚህ ጊዜ ጠረጠረች። እሷ ናት ልጄን በማለት በውስጧ ከዛስ የሲሳይ ልጅ አይደለችም አይደል በማለትም ስትጠይቀው አንቺ እንዴት አወቅሽ በማለት ናታን ሲጠይቃት አይ ዝም ብዬ ነው ነግራኝ ነው እንዲሁም ጠርጥሬ ነው መሰለኝ በማለትም ተርበተበተች። ከዛ በኋላ እሺ አሁን ዳጣን ደውለህ ጥራልኝና አሁን እኔ እናንተ ሆነክ አፋጠንን ጠይቃት በማለትም ስትለው አይ ጓደኞቿ ጋር ሄዳለች ስትመጣ ትጠይቂያታለች በማለት በዚህ መሀል ግን ዳጣ ብቅ አለች። ከዛ ሰላም ሰውነቷ ፊቷ በሙሉ ተቀያየረ። ከዛ ዳጣ እንደመጣች ቁጭ በይ እዚህ ጋር አለቻት። ከዛ ሰላምዬ ምን ነው በሰላም ነው አለቻት ዳጣ። ሰላምም ምንድን ነው ቆይ አንቺ ማነሽ በማለትም ጠየቀቻት። ከዛ ዳጣ በጣም ደነገጠች። ሰላምዬ ምን ሆነሻል? ፊትሽ እኮ ያስፈራል ዛሬ ስትላት፣ ሰላም ግን በጣም ተቆጭታ እና እንዲሁም በጣም ተቆጥታ ነበረ። አንቺ ማነሽ? ከየት ነሽ? አሁን ንገሪኝ እያለችም እሷም አፋጠጠቻት እና ዳጣ በጣም ደነገጠች። በዚህ መሀል ናታን ሰላምዬ ምን ሆነሻል? ኧረ ተይ በቃ ተይ ተናደሻል መሰለኝ በማለትም እሱም ትቶ ወደ አቶ ደረጀ ሄደ። አቶ ደረጀ መኪና ውስጥ ነበረ። ከዛ በኋላ ናታን ወደ ደረጀ በመግባት መኪና ውስጥ ቁጭ እንዳሉ ናታን በማለት አቶ ደረጀ ናታን ጠየቀው። ሰላም ስለ ዳጣ ጠይቃ ታውቃለች ወይ በማለት ሲጠይቀው አዎ ሁሌም ትጠይቀኛለች ስለ ዳጣ አለው። ምን ብላ ነው የምትጠይቅህ በማለትም አቶ ደረጀ ናታን ጠይቀው። በዚህ ጊዜ ናታን አይ ዳጣ የት እንደተወለደችና የት እንዳደገች የማን ልጅ እንደሆነች ጠይቃት በማለትም ሁሌም ትጠይቀኛለች በማለት ናታን ለደረጀ መለሰለት። በዚህ ጊዜ አቶ ደረጀ አውቃታለች ማለት ነው በማለት አፉ አምልጦት ሲናገር ናታን በጣም ተደነገጠና ማለት አባዬ በማለት ሲጠይቀው አቶ ደረጀ ድንግጥ በማለት ከመኪናው ወርደው ወደ ቤት ሄዱ። ውድ ተመልካቾቼ ዳጣስ እውነቱን ትነግራት ይሆን ለሰላም? አቶ ደረጀስ ለማርታ ምን ብሎ ይሆን የሚያስረዳት? ምን ብሎ ይሆን የሚነግራት? እንደው ሰላምና ዳጣስ እናትና ልጅ መሆናቸው መቼ ነው የሚታወቀው? በጉጉት እንጠብቃለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ውድ ተመልካቾቼ ላይክ እና ሼር በማድረግ አበረታቱኝ። እንዲሁም ሰብስክራይብ አድርጉ። በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ።